ሰላም ጤና ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎት ጌታቸው ነኝ። አብራችሁን ቆዩ። የደረስንበትና ያገኘነው ሳያዘናጋል ለነገ ሰፊ የልማት ጸጋችን የቀጠለ ትጋት ያስፈልጋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የጅማን የቀደመ ታሪክ የበለጠ የሚያደምቅ ስራ እየተከናወነ እንደሚገኝ ገልጸዋል። በጅማ ዞን የገጠር ኮሪደር ልማት፣ የከተማ ኮሪደር ልማት፣ የአባ ጅፋር ቤተ መንግስት እድሳትና የገበታ ለትውልድ ፕሮጀክት አስደማሚ ስራዎችን ተዘዋውረው መመልከታቸውን ጠቁመዋል። የኢትዮጵያን ትንሳኤ የምናረጋግጠው ሌት ተቀን በመስራት ነው ያሉት ምክትል ጠቅላይ ሚኒስትሩ የደረስንበትና ያገኘነው ሳያዘናጋል ለነገ ሰፊ የልማት ጸጋችን የቀጠለ ትጋት ያስፈልጋል ብለዋል። እንደ ሀገር እየተከልነው ያለውን ልማት ጀምሮ የመጨረስ ባህላችን የሚጨበጥ በተግባር የታየ አብነት ለነገ የሚሻገር አሻራ ነው ሲሉም ገልጸዋል። ምክትል ጠቅላይ ሚኒስትሩ የጅማ ከተማ ማህበረሰብ ይህን እውን ለማድረግ ትልቅ ትግል ላይ መሆናቸውን በማየታቸው ደስተኛ እንደሆኑ ተናግረዋል። አምባሳደር ብናልፍ አንዱዓለም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ተገናኙ። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ጄ ትራምፕ ጋር በነጩ ቤተ መንግስት ተገናኙ። አምባሳደር ብናልፍ አንዱዓለም በቦታው ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል ተደርጎላቸዋል። ይኸውም የመጀመሪያው ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል ተብሏል። ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ከመፍጠር አንጻር ያሉ እድሎችም ሰፊ ናቸው። አምባሳደር ብናልፍ አንዱዓለም በውይይቱ ወቅት የተገኙትን የሀገሪቱ ቃል አቀባይ ሩቢዮ ጋርም ተገናኝተዋል ሲል በአሜሪካ የኢትዮጵያ ኤምባሲ አስታውቋል። የአራዳ ሌክዠሪ ሞል የመዲናዋን ገጽታ ከማጉላት ባሻገር የንግድና የመዝናኛ ማዕከል የማድረግ ትልም የሚያሳካ ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። የፕሮጀክቱን ግንባታ ሂደት የተመለከቱት ከንቲባ አዳነች አቤቤ አዲስ አበባ ከተማን ዓለም አቀፍ ተወዳዳሪ የሚያደርገውና በኢትዮጵያ የመጀመሪያ የሆነው አራዳ ሌክዠሪ ሞል በፍጥነትና በጥራት እየተከናወነ ነው ሲሉ ተናግረዋል። ፕሮጀክቱ የመዲናዋን ገጽታ ከማጉላት ባሻገር የንግድና የመዝናኛ ማዕከል የማድረግ ትልም የሚያሳካ ነውም ብለዋል። የከተማዋን ገጽታ የመገንባትና ውበትን የመፍጠር ብቻ ሳይሆን ዜጎች የተሻለ የአኗኗር ዘይቤ እንዲከተሉና የተሻለ ኑሮ እንዲኖሩ ማስቻል ነው ሲሉም ተናግረዋል። ዓለም አቀፍ ደረጃውን ያሟላና በሀገር አቀፍ የመጀመሪያ የሆነው ይህ ሞል በመንግስትና በግል አጋርነት እየተገነባ የሚገኝ መሆኑን ከንቲባ አዳነች አቤቤ ጠቅሰዋል። ግንባታው የተቀመጠበት ቦታ ከአድዋ ድል መታሰቢያና ከወንዝ ዳርቻ ልማት እንዲሁም ከሌሎች ዘርፈ ብዙ ጠቀሜታ ካላቸው የልማት ስራዎች ጋር የተሰናሰለ መሆኑንም አንስተዋል። ኢትዮጵያ ለጎረቤቶቿ አስተማማኝ ኃይል ለማቅረብ በቁርጠኝነት እየሰራች ነው ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስትሩ ይህን የተናገሩት በአዲስ አበባ በተካሄደው 4ኛው ዓመታዊ የናይል ወንዝ ፍትሐዊ ተጠቃሚነትን ቀጠናዊ ትስስር ኮንፈረንስ ላይ ነው። የኤሌክትሪክ ኃይል አቅርቦት የቀጠናው ውህደትና የትብብር አጀንዳን ለማሳካት ወሳኝ ነው ሲሉም ዶክተር ጌዲዮን ጢሞቴዎስ ተናግረዋል። የቀጠናው የኃይል ትስስር ለአፍሪካ ሀገራት ሁለንተናዊና ለዘላቂ ልማት የማዕዘን ድንጋይ እንደሆነ አንስተው በዚህ ረገድ ኢትዮጵያ ለጎረቤቶቿ አስተማማኝ ንጹህና ታዳሽ ኃይል ለማቅረብ አበክራ እየሰራች ነው ብለዋል። ኢትዮጵያ ለኬንያ፣ ሱዳንና ጅቡቲ ኃይል እያቀረበች መሆኗንና በቀጣይ ለሶማሊያ፣ ደቡብ ሱዳንና ታንዛኒያ ለማቅረብ በሂደት ላይ መሆኗን ተናግረዋል። ኢትዮጵያ እያከናወነችው ያለው ተግባር ለቀጠናዊ ውህደትና የጋራ ብልጽግና መረጋገጥ ያላትን ቁርጠኝነት እንደሚያሳይም ገልጸዋል። 21 ሚሊዮን ኩንታል የአፈር መዳበሪያ ወደ ሀገር ቤት እየተጓጓዘ መሆኑን ግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ እንዳሉት በኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የሚያስችል ስራ እየተከናወነ ነው። በያዝነው 2017-18 ዓ.ም በጀት ዓመት የመኸር ወቅትም የ21 ሚሊዮን ኩንታል የአፈር መዳበሪያ ወደ ኢትዮጵያ ተጓጉዞ በመሰረታዊ ማህበራት አማካኝነት ለአርሶ አደሩ እንዲከፋፈል እየተደረገ መሆኑን አስታውቀዋል። አርሶ አደሮችን የግብርና ልማት ተነሳሽነት በማሳደግ በ20.43 ሚሊዮን ሄክታር መሬት በሰብል በመሸፈን ከ650 ሚሊዮን ኩንታል በላይ ምርት ለመሰብሰብ እቅድ መቀመጡንም አብራርተዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱን መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎች እናልፋለን። አብራችሁን ቆዩ። ኢራን ያለምንም ቅድመ ሁኔታ እጅ ትስጥ ሲሉ ፕሬዝዳንት ዶናልድ ትራምፕ አሳሰቡ። 6ኛ ቀኑን በያዘው የኢራንና እስራኤል ጦርነት ከሁለቱም ሀገራት የጦር መሳሪያ ልውውጡ ቀጥሏል። በመሃል ላይ ልትገባ እንደምትችል እየተነገረ የሚገኘው አሜሪካን በፕሬዝዳንቷ በኩል ኢራን ያለምንም ቅድመ ሁኔታ እጇን እንድትሰጥ አሳስባለች። በተጨማሪም የቀድሞ በእስራኤል የአሜሪካ አምባሳደር
ማይክል ኦሪን በበኩላቸው እንደተናገሩትም ኢራን የአሜሪካን መርከብ ተንኩሳ አሜሪካንን በጦርነት ልታስገባ እንደምትችል ያላቸውን ስጋት ገልጸዋል። በተያያዘም ኢራን የአሜሪካን ጦር ሰፈር ለመምታት ሚሳኤሎችን እያዘጋጀች መሆኑ በስፋት እየተዘገበ ይገኛል። ዛሬ ማለዳ ላይ በወጡ መረጃዎች ከኢራን የተሰነዘሩ 10 ድሮኖችን መታ መጣሏን እስራኤል አስታውቃለች። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን ይህን ይመስሉ ነበር። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።